ፍትህ 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 ለሀይሚ ፍትህ ለሀይሚ ስቃይ ውስጥ ናት። አሁንም መንቃት አልቻለችም። እንግዲህ 2 ቀን አለፋት። እች ልጅ እስካሁን ምንም ለውጥም አላሳየችም። ምንም የመንቃት ነገርም አላየንባትም እያሉ እንግዲህ ቤኪና ሀብ መጠው ያለችበትን ሁኔታ ተናግረዋል። እች ልጅ ይዘው አፍነው ሊገሏት ነው እንዴ? አረ ጎበዝ፣ አረ ለቤተሰብ ይደወል። የምሬን ነው ምላችሁ። ፍትህ ለሀይሚ ፍትህ ለሀይሚ። እንዴት ነው 3 ቀን ሙሉ ላትነቃ የምትችለው? ምን አይነት ውሸት ነው የምትዋሹት? ምን አይነት ወሬ ነው የምታወሩት? ምን አይነት ነገር ነው የምትናገሩት? ትናንትና ቤኪ ልጁ የብሩክ ነው ብሎ ለጠፈ። ዛሬ ደግሞ በሀብ ቤት ሁላችሁም የራሳችሁን ጥቅም ነው የምታሯሩጡት። ሁላችሁም ስለ ራሳችሁ ነው የምታስቡት። እንዴት ሀይሚ 3 ቀን ሙሉ ላትነቃ ትችላለች? 3 ቀን ሊሞላት ነው። እንዴት አንድ ሰው በዚህ ቀን ውስጥ ያለ ኦክስጅን ሳይነቃ በግሉኮስ ብቻ ይቀመጣል? አስረዱኝ። ውሸት ነው። ሀይሚ ይሄ ቪዲዮ መች እንደቀረጻችሁት ወይ ተናገሩ። ተመልካችን እየመጣችሁ አታስጨንቁን። ምንም አዲስ ነገር ከሌለ ታዲያ ቪዲዮ ለምንድነው መስራት ያስፈለጋችሁ? በጣም ተጨማለቃችሁ፣ በጣም አበዛችሁት፣ በጣም ቀለዳችሁብን፣ በጣም አሾፋችሁብን። እንዴ እኛ እኮ ደህንነቷን ነው የምንፈልገው፣ ደህንነቷን ነው የምንጠብቀው። እኔ ሰምቻለሁኝ በውስጥ ሀይሚ ደህና እንደሆነች፣ የከፋ ችግር እንዳላጋጠማት፣ በቃ መስማት የሌለባትን ነገር እንደሰማች፣ በቃ ሁሉ ነገር እንደተዘበራረቀባት፣ በአንዴ ሁሉን ነገር መሸከም ሲያቅታት እንደ ማንኛውም ሰው ራሷን አንስታ ወደቀች። ከዛ ውጭ ጭንቅላቷም አልተመታም፣ ደህና ናት። ለምንድን ነው መዓት የምታወሩት? ቤኪና ሀብ ማለት ነው። ለምንድን ነው ችግር የምታወሩት? ነው ወይንስ የኛ ጭቀት ያስደስታችኋል? ነው ወይስ የኛ ሀይሚ ምን ሆነች ብለን ልባችን ተንጠልጥሎ ካሁን ትመጣለች፣ ካሁን ቪዲዮ ይሰራል፣ ካሁን ያሳዩናል ያለችበትን ሁኔታ። እኔ ሆስፒታል ውስጥ ምናምን እንኳን ፊቷንም ቢያሳዩን ምን አለበት? ጭራሽ ወጠን ነው ከሆስፒታል ልብስ ልንቀይር በዚሁ ቪዲዮ ተመካክራችሁ ቪዲዮ እየሰራችሁ ምንድን ነው? ሀብ ባለፈው አይመለከተኝም አያገባኝም ስትላል ነበር። ዛሬ እንደዚህ እንዴት አግብቶ ወንድም ይሄን ነገር 100% አያደርገውም፣ ምንም አያደርግም፣ እተማመንበታለሁ እያልክን ያለው እሱን ፈጣሪ ነው የሚያውቀው። እኛም እሱን ነው የምንፈልገው፣ እሱን ነው የምንጠብቀው፣ እሱን ነው በቃ ለመቀበል ዝግጁ ነን ያለ ነው። ሌላ ነገር ምንም መስማትም ማወቅም ማየትም አንፈልግም። ግን ዛሬ ላይ ተው፣ ግን አትቀልዱብን፣ በእኛ ላይ አታሾፉብን። ተው፣ በስሜታችን አትረማመዱ። ስንት ሰው ተጨንቋል። እኔ እንዴት ተረጋጋ አዝኛለሁ፣ የእውነት ለመናገር ማለት ነው። ተውኝማ፣ እኔ በጣም አዝኛለሁ። ግና ሀብ ኒንጃ አላቅም። ከእናንተ የማይጠበቅ ነገር እንደዚህ ስታደርጉ እናንተ ካልተረዳችኋት አሁን ሀይሚን ማን ሊረዳት ነው? የእውነቴን ነው። ቤተሰብ መምጣት ካለበትም ይምጣ። እናንተ እንደ ሰውም ራሱ እያያችኋት አይደለም። በዚህ ሰዓት የራሳችሁ ነገር ነው በቃ እያሳሰባችሁ የሚገኙ እና እችን ልጅም የማስፈራራት መብት የላችሁ። አታስፈራሯትም። ቤኪ ተናግሯል። ምናልባት ይህ ልጅ መምጣቱ ነው እንጂ ከሌላ ሰው ጋር በመሀል ግንኙነት ጀምራ እርግዛ ሊሆን ይችላል። እርጉዝ መሆኗን 100% ተናግሯል። በቃ እንዳረገዘች ሆዷ ውስጥ ልጅ እንዳለ አምኗል። የብሩክ ነው አይደለም የሚለውን ፈጣሪ ነው አሁን የሀይሚ ደህንነት ነው የሚያሳስበን የሚያስጨንቀን። አንተ ባለፈው አያገባኝም ስለ ሀይሚም ስለ ብሩክም ራሳቸው ችግሮቹን ይፍቱ ስትል ነበር። ዛሬ ላይ ግን ቤኪ የሆነ ነገር ተሳሳተ የሆነ ነገር አለ ብለ እሱን ለመቆጣት ቪዲዮ ደቅነ ጠበክ። በዛ ላይ ደግሞ ለተመልካች ምንም አዲስ ነገር በሌለው ነገር አልነቃችን ብላችሁ ልክ እንደ ቀልድ እናንተ እየሳቃችሁ ነበር። ሀብና ቤኪ እየሳቃችሁ እየተቀላለዳችሁ ነበር። እኛ ምን ውስጣችን እንዴት እናሳያችሁ? እንዴት እንደታመምን። ሀይሚ ታማ ሆስፒታል ገብታለች። ከሷ እኩል ነው እኛ የታመምነው፣ ከሷ እኩል ነው የተጨነቅነው፣ ከሷ እኩል ነው ያዘን። እናንተ ግን በእኛ ስሜት ላይ ሁሌ በቃ እንደቀለዳችሁብን። የምሬ ነው። ሁሌ ሁሉም ሰው በቃ በእኛ ላይ እንደቀለደብን። ሀይሚን አይገባትም፣ በቃ የምሬ ነው ብላችሁ ይሄ ነገር ሁሉ አይገባትም። እናንተ ግን ገና ለገና ተኝታለች ብላችሁ በዚህ ልክ በሷ ላይ ማሾፍ፣ በዚህ ልክ በሷ ላይ ለሷ እኔ እንጃ ብቻ ነው ያላቅም። ሀይሚ እንደዚህ ሆነሽ ማየት አልፈልግም ነበረ። ግን ሁሉም ሰው በቃ የራስ ወዳድ ነው። የምር የራሱን ጥቅም ነው የሚያስቀድሙ፣ በራሱ መንገድ ነው የሚጓዘው። ለሀይሚ ማንም ሰው እየተጨነቀ አይደለም። በዚህ ሰዓት ያለችበትን ሁኔታ ማንም እየተረዳት አይደለም። ሁሉም አሁን አንተ የሀይሚ ደህንነት ነው የሚያስቀድሙት ወይስ ደግሞ ስለዚች ልጅ ማለት ለምን 10,000 ልጅ አታረግዝም? እኛ ምን አገባን እንዴ? እኛ ምን አገባን ታዲያ? እዚህ እየመጣችሁ አረገዘች፣ ወለደች፣ ከበደች ምናምን የምትሉብን እኛ ምን አገባን?
እንዴ እኛ ሀይሚ ደህንነቷን አሳዩን፣ ያለችበትን ሁኔታ እንወቅ ነው ያልነው። በቃ እኛ በጣም አይታያችሁም እንዴ? ጭንቀታችን፣ ስሜታችን አይገባችሁም እንዴ? ሁላችሁም ደነዝ የምትሆኑት ምንድን ነው? የምሬን ነው። እኔ በጣም ሀይሚ በቃ ታዝናኛለች። ደህና ሆና እንኳን ደህና አይደለችም ብላችሁ ቪዲዮ ትሰራላችሁ። እኔ ሰምቻለሁ፣ ቅድም ቪዲዮ ሰርቼ ነበረ። የምሬን ነው። እኔ በጣም ያዘንኩትኝ ሀብ እኔ ካንተ ይህን ራሱ አልጠብቅም ነበር። በጣም በቃ እየታዘብኩ ነው በጣም በብዙ ነገር። ባለፈው እንደዛ ስታመናጭቅ ብዙ ነገር ስትል ነበር። አልደረዳቸውም አላገ ሁሌ እያስታረኩ ምናምን እሪ ስትል ነበር። አሁን ደግሞ ድጋሚ መጣ። ሀይሚ ያለቃችም ልክ እንደ ቀልድ። ለእናንተ ሁሉ ነገር ቀልድ ነው አይደል? እኛ እዚህ ጋር የምንጨነቅ የምናለቅስ እኛ ነን አይደለ? እናንተ ምንም አይመስላችሁም። በቃ ጀስት ቪዲዮ ሰራችሁ ምናምን በቃ አልነቃችም ኖርማል ነው አይደል? ለእናንተ ችግር የለውም አይደል? አያስጨንቃችሁም፣ አያሳስባችሁም አይደል? እኔ በጣም ነው ያስፈርኩባችሁ በእውነት። ተው ግን እዘኑልን፣ የምሬን ነው አስቡልን። እኔ የሰማሁት ኢንፎርሜሽን ስላለ ነው እንደውም እንዴ የተረጋጋሁት። ከኔ በላይ ደግሞ የታመሙ ብዙ አሉ። በሷ ጉዳይ በጣም ያሳሰባቸው የተጨነቁ አሉ። እና በእናታችሁ ተው ግን ከምስኪን ልጆች ላይ አትጫወቱብን። የእውነቴን ነው። እኛ በጣም ስለምንወዳቸው አልገባችሁም፣ ምን ያህል እንደምንወዳቸው ዋጋ አልገባችሁም፣ አልተረዳችሁ ነው። እና ሀይሜ ይኸውላችሁ የተጨነቃችሁ ብዙ ሰዎች አላችሁ። በጣም በጣም ብዙ ልጆች እኔን ራሱ በውስጥ በጣም እየጠየቃችሁ ነው። ሲጀመር ውሸት ነው። ሀይሚ ማለት ነው በዚህ ሰዓት ነቅታለች፣ ደህና ነች ሲጀመር ማለት ነው። የከፋ ችግር አልደረሰባትም። ጭንቅላቷ ተመቷል ምናምን የተባለው ገና ጥርጣሬ ነበር እንጂ ምንም አልሆነችም። ዝም ብለው ለቪዲዮ ማርዘሚያ ብለው የሰሩት ቪዲዮ ነው። የምሬን ነው የምላችሁ፣ መኑኝ። እኔ ሀይሚ ሁሉ ቀን ልትቆይ አትችልም። መገመት አይከብድም። ይህን ራሱ ማለት ነው። ግን ሁሉም ሰው የራሱን ጥቅም እንደሚያሯሩጥ የራሱን ጥቅም እንደሚያስቀድም በዚህ ማየት ትችላላችሁ፣ በዚህ መረዳት ትችላላችሁ። የምሬን ነው። እና አሁን ስለ ልጁ አይደለም እያሰብን ያለ ነው። እኛ ምን አገባን ብታረግዝ? ለምን 10,000 ልጅ አታረግዝም? እኛ እያሰብን ያለ ነው፣ እያስጨነቀን ያለው የሀይሚ ደህንነት ነው። እናንተ ደግሞ በደካማ ጎናችን ተጫወታችሁብን። ብቻ እኔ እንጃ አላውቅም። ዛሬ በጣም ነው የከፋኝ። ተው ግን አስቡላት ለዚህ ልጅ እግዚአብሔርን። የምሬን ነው። ጓደኛ እንኳን የላትም እኮ ጓደኛዋም፣ ወንዱማ፣ ማጎቷ፣ ማግስቷም በቃ ሁሉንም ነገር አድርጋ የቀረበችው እኮ ብሩክን ነው። የምሬ ነው። አምናው እኮ ነው አንድ ቤት ውስጥ አብረው እየኖረች ያለችው። ሌላ ማን አላት በዚህ ሰዓት? እሱም አስቸጋሪ ሁኔታ ላይ ነው ያለው። ብቻ እኔ እንጃ አላውቅም። እውነታውን እኮ እንደማይለያዩ እኮ እናውቃለን። ግን በቃ ለምን እኔ እንጃ እንዲህ እስክትታመም ለምን እንዲህ መከሩ አንተ ያለች በምትስቅበት፣ በምትቦርቅበት፣ በምትዘንጥበት፣ በምትደሰትበት ጊዜ ለምን ጊዜዋን ሆስፒታል ታባክናለች? ለምንስ እንዲህ ትታመማለች? ለምን ትጎዳለች? ለምን በዚህ ልክ ትከፋለች? እንዴት ልጅ እኮ መቋቋም ከምትችለው በላይ እኔ እንጃ አላቅም ሆኖባት ነው እንደዚህ ራሷን ስታ እስክትወድቅ ያደረጋት ነገር። ብቻ ግን እግዚአብሔር ይመስገን ዋናው ነገር እንኳን አሁን ደህና ሆነች። የምሬ ነው። አለቃችሁ የሚሉት ውሸታም ናቸው። በእሷ ስም በእሷ ውሸት ምን ያደርግላችኋል? ውሸት ምን አለበት? ነቅታለች፣ ደህና ናት አሁን ላይ። ግን ከሆስፒታል አልወጣችም። ስትወጣ ደግሞ ወይ እነሱ ያሳዩችኋል ምናምን ብትሉ ምን አለበት? አልነቃችም ምናምን ብላችሁ ልባችን አንጠልጠላችሁ ልባችን የምትሰቅሉት እንጥልጥል ያደርጋችሁ። እኔማ በጣም ነው የተናደድኩት። እና ሀብ አንድ ያገባኛል አንድ ያገባኝም አትበልክ። የሚያገባ ከሆነ የሚመለከት ከሆነ የወንድም ጉዳይ የሀይሚ ጉዳይ የሚያሳስበ ከሆነ እስከ መጨረሻው ተፋልመ እውነታውን ለማውጣት በጉልበት አይደለም። ወንድ ሴት ከወንድ ጋር ቢሆን ተደባደበ ምንም አታመጣም ሲጀመር ማለት ነው። ማንም ሰው በድብድብ አህያ ነው እንዴ? በድብድብ አህያም ራሱ በድብድብ አትመለስም። ስለዚህ እንደተማረ ሰው ማወቅ ባለባችሁ መንገድ አውቃችሁ ሀይሚም እውነታውን እንድታውቅ ነው ማድረግ ያለባችሁ እንጂ አሁን ብሩክ ምንም አላረገም እያላችሁ ንገሯት ምናምን ለምትለው ነገር፣ ኧረ እባክህ እሷ ሕፃን ነች እንዴ? ልጅ ናት እንዴ? ዝም ብላ ሁሉም ተመልካች ስላላት የምታምን እሷ እኮ ማጣራት ያለባትን ነገር በራሷ ታጣራለች። ዝም ብላ ሞኝ መሰለች እንዴ? ሀይሚ ብቻ ትንቃ። ስለዚህ ነገር መስማትም ማወቅም የለባትም ለምትለው እንዴት ሰላም ይሰጣታል እንዴ? እንደዚህ እንድትወርቅ ያደረጋት እኮ ሲጀመር በልጅቷ ምክንያት አይደለም፣ በእዩ ምክንያት ነው የምትለው ውሸት። በእዩ ምክንያት ሳይሆን ብሩክ ሁሉን ነገር ስላመነ ነው። ደብቆ የነበረውን ነገር እንዲህ ነው ወይ ሲባል አዎ ስላለ ነው። እሱ ነገር ነው ያመማት። እዩ መምጣቱ አይደለም። ሲጀመር እርግዝናዋን ራሱ አልተቀበለቻትም ነበር። ብሩክ ነው ያለውን ነገር ሲነግራት የወደቀችው። በእዩ ምክንያት አይደለም። የእውነቴን ነው ብላችሁና
በጉልበት አሁን የሚባል ነገር የሚሆን ነገር የለም። ማጣራት ያለባችሁን ነገር በህግም ሊሆን ይችላል፣ በምንም ሊሆን ይችላል። አጣሩ። ሀይሚ ከዚህ ነገር ከጥርጣሬ ነፃ ሆና ህይወቷን ሰላም ባለው መንገድ ነው መኖር ያለባት። የሚገባትም ህይወት ያ ነው። ይህንን ነው ልል የምችለው። ብቻ ግን በሀብና በቤኪ በጣም አዝኛለሁ፣ በጣም አፍሬያለሁ። ለተመልካች እንጂ አላቅም። ተውኝ። ከዚህ በላይ ምንም ማውራት አልፈልግም። አሞኛል ለራሴ።